ብዙዎች አንድን ህንፃ ሲያዩ የሚመለከቱት የወጣበትን ወጪ፣ የተገነባበትን ብረትና ሲሚንቶ እንዲሁም ስፋቱን ይመለከታሉ። እውነተኛ ህንፃን የሚያውቁ ሰዎች የሚያዩበት መነጽር ግን እጅግ ይለያል። ዛሬ አንድን ንብረት የምንገምትበትን እውነተኛ ግመታ ዘዴ የምንመለከትበት ነው። ይህ የግመታ ዘዴ ገቢን መሰረት ያደረገ የግመታ ዘዴ ይባላል። ወይም ደግሞ ኢንካም አፕሮች ብላችሁ መውሰድ ትችላላችሁ። እርግጥ ነው አንድን ንብረት በገበያ ንጽጽርም ሆነ በግንባታው ወጪ ልንለካው እንችላለን። ነገር ግን ዛሬ ንብረቱ ገቢ የሚያመነጭ ከሆነ ገቢን መሰረት ያደረገ የግመታ ዘዴ እንመለከታለን። በዚህ ቪዲዮ በከተማ መሃልና በከተማ ዳር ላይ ተመሳሳይ ህንፃ የሆኑ ተመሳሳይ ወርሃዊ እና ዓመታዊ ገቢ ያላቸው እንዴት አድርገን የቤቱን ወይም የህንፃውን ተመን እናውቃለን? አብራችሁን ከተከታተላችሁ ገቢን መሰረት ያደረገ የግመታ ዘዴ ወይም ኢንካም አፕሮች እንዴት ካልኩሌት እንደሚደረግም አብረን እንመለከታለን። ያላችሁት ኤርሚዝ ኢትዮጵያ ላይ ነው። ሼር እንድታረጉ፣ ላይክ እንዲሁም ሰብስክራይብ እንድታረጉ እንጋብዛችኋለን። ቀጥታ ዝርዝሩ ጋር እንሄዳለን። ኤርሚዝ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። አንድን ንብረት የዛሬውን ዋጋ፣ ወደፊት ሊያስገኝ የሚችለውን የተጣራ ጥቅም እንዲሁም የሚያመጣውን የገንዘብ ፍሰት ነጸብራቅ ነው። እናንተ የምትገዙት ፎቅ ብቻ አይደለም። የሀብት ምንጫችሁ ያሁኑ የገንዘብ ፍሰታችሁ ነው። ስለዚህ በዚህ ስሌት ውስጥ ትልቁን ሚና የሚጫወትልን የካፒታላይዜሽን ምጣኔ ነው፣ ወይም ካፕሬት ልትሉ ትችላላችሁ። ካፒታላይዜሽን ሬት ማለት አንድን ንብረት በገዛንበት ዋጋ ልክ በየዓመቱ የሚያመነጨው የተጣራ ንጹህ ትርፍ በመቶኛ ሲሳላ ማለት ነው። ይህ ፐርሰንት የሚያሳያችሁ ትርፍን ብቻ ሳይሆን የኪሳራ ትልቁ መነጽርም ሆኖ ነው የሚያገለግለው። አሁን ንብረቱን ለማወቅ ነው የተነሳ ነውና በሁለት ቦታዎች መድበን ንብረቱን ዋጋቸውን እያሰላን አሁናዊ ዋጋቸውን እንነገራለን። ይህ ከተማ ውስጥ ያለ ህንፃ ነው። ይህ ህንፃ የሚያመነጨው የተጣራ ትርፍ 2 ሚሊዮን ብር ነው። የተጣራ ትርፍ ለማግኘት ከላዩ ላይ የግብር ትቀንሳላችሁ፣ የስራ ማስጌጃ ትቀንሳላችሁ፣ የጥበቃ ካለ ትቀንሳላችሁ። የተጣራ ዓመታዊ ትርፍ 2 ሚሊዮን ብር ነው ብለን እንውሰድ። ይህ 2 ሚሊዮን ብር ምንድነው? ኔት ኦፕሬቲንግ ኢንካም ነው፣ ወይ ደግሞ የተጣራ ትርፋችሁ ነው። የምንፈልገው ንብረቱን ነው። ስለዚህ ከታች ቅድም ካፕሬት እያልን የካፒታላይዜሽን ምጣኔ እያልን የምናወራው በአካባቢ ባለ ጥናት የሚገኝ ፐርሰንቴጅ ነው። ይህ ከተማ ውስጥ ያለን እንደውኛ በ8% እንውሰደውና 8% የጥናቱ ካፒታላይዜሽን ሬት ወደ ታች ዝቅ ሲል ፐርሰንቱ ሲያንስ ሪስካችሁ ወይም ተጋላጭነታችሁ ይቀንሳል። ከፍ ሲል ተጋላጭ ትሆናላችሁ። በምን ተጋላጭ ትሆናላችሁ የሚለውን ነግራችኋለሁ። አሁን ግን ከተማ መሃል ያለ 2 ሚሊዮን ብር የተጣራ ትርፍ የሚያተርፍ ካፕሬቱ 8% የሆነ ካልኩሌት እናደርገዋለን። ንብረታችሁ እኩል ይሆናል ኔት ኦፕሬቲንግ ኢንካም የተጣራ ትርፋችሁ ከታች ካፕሬታችሁ። ሁለቱን ስታካፍሉት ቀጥታ የሚመጣላችሁ 2 ሚሊዮን ሲካፈል 0.08 ይሆናል 25 ሚሊዮን ብር እዚህ ይመጣላችኋል። ይህ ማለት ንብረቱ 25 ሚሊዮን ብር ነው ማለት። ገቢን መሰረት አድርገን ቤቱን ወይም ህንፃውን ስለገመት ነው። ይህ ግምት በ8% ስሌት እናንተ በ12.5 ዓመት ንብረቱን ያወጣችሁትን ወጪ ትመልሳላችሁ ተብሎ ሊሰላ ይችላል። ሁለተኛው የምንገምተው ህንፃ አዲስ አበባ ዳር ላይ ቢሆን ከዛ በኋላ የካፕሬቱ ግን 16 ቢሆን ወይም ሪስኩ 16። ለምን ሪስክ በምን ምክንያት ነው የሚሰላው የሚለው ልንገራችሁ። አንደኛ አሁናዊ የተከራየ ሳይሆን አካባቢው ላይ ተከራዮች የሚወጡ ከሆነ ብዙ ጊዜ ክፍት ቤት አይሆንም ወይ፣ የተከራይ ችግር የለም ወይ የሚለው ጥናት ለዚህ ለካፕሬቱ አስተዋጽኦ ያደርጋል። ሌላው መሰረተ ልማት፣ እዛ አካባቢ ያለው መሰረተ ልማት ወይ ይነካካል ወይስ መሰረተ ልማቱ አልደረሰም። የኢኮኖሚውና የገበያው መዋዠቅ፣ ይሄ እንግዲህ ከተማው ላይም ዳር ላይም ይሰራል። ግን አፌክትድ ባህል የሚሆነው ማን ነው? በጥናቱ መሰረት የህንፃው ዕድሜ ምን ያህል ረጅም ዓመት የቆየ ህንፃ ከሆነ እላዩ ላይ የሜንቴናንስ ኮስት ስለሚጨምር በዛ ምክንያት በካፕሬቱ ላይ ከፍ ያለ ፐርሰንቴጅ እንዲያመጣ ያደርገዋል። ስለዚህ 16% ካፕሬት ያለው አሁናዊ 16% ትርፍ ሊሰጣችሁ የሚችል ከኋላው ግን ሪስክ ከፍተኛ የተሸከመ ህንፃ አለ። ይሄ ህንፃ 2 ሚሊዮን ያስገባል። ንብረቱን ነው ማወቅ የፈለጋችሁት። 2 ሚሊዮን የተጣራ ትርፍ ኔት ኦፕሬቲንግ ኢንካም ስታካፍሉት በ0.16 ስታካፍሉት 12 ሚሊዮን 500 ሺህ ብር ይመጣል።
ሁለት ተመሳሳይ ነገር ቦታ በመቀየራቸው ምክንያት የዋጋ ለውጣቸው የተራራቀ ሆነ። ነገር ግን ያኛው 25 ሚሊዮን ብር የተገዛው በ12.5 ዓመት ስለተመለሰ ይሄኛው ግን 2 ሚሊዮን ብር እያስገባ ቢቀጥል ኖሮ በ6 ዓመት ነው የሚመልሰው። ንብረቱን በ6 ዓመት ነው የራሳችሁ የምታደርጉት። ግን ሪስክ አንዳንድ ርካሽ ነው ግን ገቢው ከፍ ያለ ምን አይነት ሪስክ ሊያሸክሟችሁ ምን አይነት ነገር ከኋላው አለው? ይሄ እንግዲህ ጥናቱ ይሄን ነው የሚነግራችሁ። የዛሬን ሳይሆን ነገ ወዴት ነው የሚያመጣችሁ ይሄ ነገር። ነገ የት ነው የምትደርሱ? ነገ ምንድን ነው የሚሆነው ንብረታችሁ ሲገመት? ነገን ስታስቡ ስታሰሉ አውዱን ስታዩ የምታገኙት ውጤት እንደዚህ ይሆናል። ቪዲዮዎችን ላይክ እና ሼር እና ሰብስክራይብ እንድታደርጉ እየጋበዝኳችሁ እነዚህ የተመለከታችሁት ገቢን መሰረት ያደረገ የግመታ ዘዴ ሁለት የሚቀሩ አንደኛው ተነጻጻሪ ነው፣ ሁለተኛ ደግሞ የግንባታውን ወጪ መሰረት ያደረገ ካልኩሌሽን አለው። አንድ ሰው ቤታችሁ 35 ሚሊዮን ብር ያወጣል ብሎ ቢነግራችሁ ይሄ 35 ሚሊዮን ብር ከየት መጣ ብላችሁ ጠይቃችሁ ታውቃላችሁ? ዛሬ እንግዲህ በግምት የሚነገር ሳይሆን በሳይንሳዊ መንገድ ካልኩሌት አድርጎ የራሳችሁ ቤት ምን ያህል ዋጋ አለው የግንባታ ወጪውን መሰረት ባደረገ መልኩ አብረን እንመለከተዋለን። ቆንጆ ትረዱበታላችሁ ብዬ ተስፋ አደርጋለሁ። የምንመለከተው 200 ካሬ ስፋት ያለው ቦታ ላይ G+1 ቤት የተገነባበት 5 ዓመት የቆየ ይህንን በደንብ አብረን እንመለከተዋለን። አብራችሁኝ ሁኑ። ከመጀመራችን በፊት ግን ቪዲዮ ላይክ እንድታደርጉት እየጋበዝኳችሁ ቀጥታ ዘርዘር ያለውን መረጃ አብረን እንመለከታለን። ቆይታችሁ ከኛ ጋር ኤርሚ ዘኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። ቀጥታ ስናልፍ ይሄ 200 ካሬ ስፋት ያለው አዲስ አበባ ውስጥ የሚገኝ ቦታ G+1 ቤት አለው ብያችኋለሁ። 140 ካሬ ስፋት ላይ ነው G+1 የተገነባው። ስለዚህ ይሄን ቦታ 5 ዓመት ደግሞ የቆየ ነው። አሁናዊ ዋጋውን ነው ማወቅ የምንፈልገው። ስሌቱን እንጀምራለን። ሁለት ነገሮችን ለያለን። መሬትን ከንብረት ለየናቸው። መሬት የራሱ ዋጋ አለው፣ የገነባችሁት ግንባታ ደግሞ የራሱ ዋጋ አለው። እንደምታውቁት ንብረታችሁን ነው አሁን የምትሸጡት። ስለዚህ የንብረታችሁን ዋጋ ነው ማወቅ የፈለጋችሁ። የመሬታችሁን ዋጋ ደግሞ ነጥለን እናውቃለን። መሬታችሁ አሁን 200 ካሬ አዲስ አበባ ውስጥ ይሄ ቦታ ጥሩ ቦታ ስለሆነ 80 ሺህ ብር በካሬ የሚሸጥበት ቦታ ላይ አዲስ አበባ ውስጥ ያለ ቤት ነው። 80 ሺህ ብር በካሬ የሚሸጥ ከሆነ ይሄ ቦታ 200 ካሬ ስለሆነ 200 ካሬ ሲባዛ 80 ሺህ ብር 16 ሚሊዮን። በነገራችን ላይ ሊዝን የሚያጠቃልል ነው። ሊዝ ለዚህ 16 ሚሊዮን ብሩ ካልተከፈለ ከ16 ሚሊዮን ብሩ ላይ ተቀናሽ ቢሆን፣ ስለዚህ የተጣራ የመሬታችሁ ዋጋ 16 ሚሊዮን ብር ነው። በቃ 16 ሚሊዮን እናስቀምጣት። አሁን ግንባታችሁን ነው በትክክል ማወቅ የምንፈልገው እኛ። የግንባታ ወጪያችሁ ምን ያህል ወጥቶበታል? አሁን ቢገነባ ይሄ ቤት የዛሬ 5 ዓመት የተገነባ ቤት ነው ቅድም እንደገለጽ ነው። ግን አሁን ገንብተን አሁናዊ ዋጋውን አውቀን ነው እንግዲህ ለሽያጭ የምናቀርበው። ስለዚህ አሁናዊ ዋጋው ስንት ነው? ይሄ G+1 የሆነ ቤት አሁን ቢገነባ ስንት ያወጣል? በሶስት መንገድ ነው የምናየው። አንደኛው ቀጥታ የምታወጡት ወጪ፣ ሁለተኛ ኢንዳይሬክት የምታወጡት ወጪ፣ ቀጥታ ባልሆነ መንገድ የምታወጡት ወጪ፣ ሶስተኛ ደግሞ ንብረቱን ማትረፍ ስላለባችሁ ታተርፉበታላችሁ። ፕሮፊታችሁ እንዴት ትሰራላችሁ? ኦኬ፣ መጀመሪያው ላይ እንመለስና ይሄ ቤት እንደነገርኳችሁ 200 ካሬ ነው አጠቃላይ ስፋቱ። 140 ካሬ ደግሞ ተገንብቶበታል። 60 ካሬ ደግሞ መጠቀሚያ ቦታ ወይ ደግሞ ግሪን ኤሪያ፣ ፓርኪንግ እና የሴፕቲክ ታንክ ቦታ አለው እና ግቢ አለው። ስለዚህ 140 ካሬ ከተገነባ የግንባታውን ነው አሁን መጀመሪያ የምናውቀው አይደለ? ይሄ 140 ላይ የተገነባ G+1 ከሆነ የኤክስካቬት አድርጋችሁ ግራውንዱን ሰርታችሁ ከዛ በኋላ አንደኛውን ፎቅ ስትሰሩ 140 ነው 280 ይሆናል። 280 ካሬ አላችሁ የተገነባ ቦታ ሲባዛ አሁናዊ ዋጋውን በካሬ ስንት ይሰራል በዚህ ሰዓት? ኦኬ፣ አዲስ አበባ ዲዛይን እና ግንባታ ቢሮ በየኳርተሩ በየ3 ወሩ ምናምን የሚያወጣው አለ። እሱን መሰረት አድርጋችሁ እና የከተማውን ሁኔታ ተረድታችሁ አሁናዊ በካሬ ቢሰራ ይሄ ቤት 40 ሺህ ብር ያወጣል ብለን አሰብን። 40 ሺህ ብር የሚያወጣ ከሆነ 280 ካሬ ነው አጠቃላይ ስፋቱ። ስለዚህ 280 ሲባዛ በ40 ሺህ ብር ስንት ይመጣል? 11 ሚሊዮን 200 ሺህ ብር ይመጣላችኋል። መልካም። ስለዚህ 60 ካሬ ደግሞ አለ ቦታው ግቢው የተሰራበት። ኦኬ፣ የግሪን ኤሪያው የሴፕቲክ ታንኩ ወይም ሴፕቲክ ታንክ እና ፓርኪንግ ኤሪያ ወጪ አወጣችሁበታል እንዳ የግቢው። ስለዚህ በግማሽ እንመለስና ወደ 21 ሺህ ብር በካሬ ብናሰላው 1 ሚሊዮን 300 ሺህ ብር ታወጡበታላችሁ።
ስንት ሆነ? አጠቃላይ 1,300,000 ብር ሲደመር 11,200,000 ብር 12,500,000 ብር መጣ ግንባታ። አሁን ደግሞ ቀጥተኛ ያልሆነ ወጪ አለባችሁ። ዲዛይኑ ስታሰሩ ለማስፈቀድ የምታደርጉት ሂደት ቀጥታ 625,000 ብር ይወስድባችኋል ብለን እናስብ። መልካም። ይሄኛውን ካደረጋችሁ በኋላ የሚቀጥለው ደግሞ ይሄን ቤት ራሳችሁ ስትገዙት ቀድሞ ወደ 320,000 ብር አካባቢ ኮሚሽን ከፍላችሁበታል ብለን እናስብ። እሺ ኮሚሽኑን እንያዝ። ይሄን ቤት ድጋሚ አማክራችሁበታል፣ ወጪ አለው አማክራችሁበታል፣ የጠበቃ ከፍላችኋል 80,000 ብር እንደምን ስንት ሆነ? 1,25,000 ብር። 1,25,000 ብር ሲደመር 12,500,000 ብር ስንት ይመጣል? 13,525,000 ብር ይመጣል። ቤስት ግንባታችሁ ይሄ ሆነ። እናንተስ ምንድነው ፕሮፊት የምታረጉት? እናስላ ይሄ ወጫችሁ ላይ 25% አተርፋለሁ ብላችሁ ብትነሱ 25%ቱ ደግሞ 3,381,250 ብር ይመጣል። ሁለቱን መደመር ነው። ፕሮፊታችሁ 3,381,250 ብር ሲደመር 13,525,000 ብር ሲደምሩት 16,906,250 ብር ይመጣል አይደል? ይሄ ከመጣ የንብረታችሁ ዋጋ ይሄ ነው ማለት ነው። ይሄ ብቻ ያበቃ። ይሄ ቤት 5 ዓመት ቆይቷል። ስለዚህ የእርጅና ቅነሳ ደግሞ ያስፈልገዋል። የእርጅናውን ቅነሳ በ3 መንገድ ነው አሁን የምንመለከተው። አንደኛው የአካላዊ ጉዳቱን መሰረት በማድረግ፣ ሁለተኛው የዲዛይን ከ5 ዓመት በፊት የተሰራ ዲዛይን ስለሆነ አሁናዊ የቤቱ ሉክ ሳቢ ላይሆን ስለሚችል፣ ሳቢ ከሆነ ጥሩ ካልሆነ ግን ዋጋ ቅናሽ ስለሚያስፈልገው፣ ሌላኛው ደግሞ አካባቢያችሁ ተጽዕኖ በማድረጉ ምክንያት የምታጡት ወይም የምታገኙት ሊኖር ይችላል። አሁን ግን አካባቢያችሁ ተጽዕኖውን መለካት ስላለበት እሱንም እናያለን። ቀጥታ አንደኛው ላይ ተመልሰን ስንመለከት ይሄ ቤት ቅናሽ ያስፈልገዋል። አካላዊ ቀለሙ፣ ሳኒታሪው፣ ከዛ በኋላ የግንባታው ስትራክቸራል የመርገቡ እናንተ 5 ዓመት ተጠቅማችሁበታል። ለ100 ዓመት የተሰራ ቢሆን ወይም ለ50 ዓመት የተሰራ ቤት ቢሆን አገልግሎት በ5 ዓመት ስለሰጠ የዛ ቅናሽ ያስፈልገዋል። ስለዚህ ሳኒታሪ ተበላሽቷል ብለን እናስብ፣ ቀለም ጥገና ያስፈልገዋል ብለን ብናስብ 150,000 ብር እናወጣለታለን። ከዛ በኋላ የ5 ዓመት ደግሞ የስትራክቸራል የመርገብ ደግሞ 400,000 ብር እንቀንስበታለን። 400,000 ብርና 150,000 ብር 550,000 ብር መጣል። ሁለተኛው ደግሞ እንዳልኳችሁ ዲዛይን ነው። የዲዛይኑ ሉክ ለምሳሌ ከፍታው፣ አንዳንድ ሉኮች እንደውም እድሜያቸው ወደ ኋላ ሲሄድ አጭር ሲሆኑ፣ እንደዚህ ክሊራንሱ አጭር ሲሆን፣ አንዳንድ የዲዛይኑ ለአሁኑ ጊዜ ሳቢ ያልሆኑ ነገሮች ካሉት ዋጋ ተቀናሽ ያደርጋል። አሁናዊ ግን ይሄ 5 ዓመት በቅርብ ርቀት ስለሆነ ወደ 200,000 ብር የገበያ ቅናሽ ያመጣል ብለን እናስብና 200,000 ብር እንያዝለት። ሶስተኛው እንደነገርኳችሁ አጎራባቾቻችሁ ወይም አካባቢያችሁ ነው። ጎረቤታችሁ ላይ ቆሻሻ ፍለፊታችሁ የሚወድቅ ከሆነ፣ ጩኸት ካለ፣ ፋብሪካዎች በአቅራቢያ ካሉ አካባቢያችሁ ተጽዕኖ የእናንተን ዋጋ ስለሚያስከፍል ትከፍሉበታላችሁ የቅነሳ። ነገር ግን ይሄ ቦታ ለመኖሪያ የተዘጋጀ ቤት ስለሆነ 0 ነው ብለን እናስብ። ስለዚህ አጠቃላይ ስንደምረው ስንት ይመጣል? 750,000 ብር መጣል። 750,000 ብር ተቀናሽ እናደርጋለን። ከምን? ከ16,906,250 ብር ስንት ይመጣል? 16,156,250 ብር አይመጣም? የእናንተ የቤት ዋጋ 16,156,250 ብር የእናንተ የስትራክቸሩ የግንቡ ዋጋ ነው ማለት ሲደመር 16 ሚሊዮን ብር የመሬት ዋጋ አለ። እነሱን ስትደምሩት ስንት ይመጣላችሁ? 32,156,250 ብር የእናንተ ትክክለኛ የቤታችሁ ዋጋ ይሄ ነው። በቀላሉ አውቃችሁት ማለት ነው። ስለዚህ የማንኛውንም እናንተ ያሰባችሁትን ቤት ኤስቲሜሽኑን በማወቃችሁ ምክንያት ልሸጡትም ልገዙትም ስታስቡ ማርጅናችሁ ምን ያህል በቃኝ የምትሉት ይሄ የምሸጠው በቃ ከዚህ በታች አልወርድም የምትሉትን ኮንፊደንስ ይሰጣችኋል የቤታችሁን ዋጋ ስላወቃችሁ። አይ ገዢም ስትሆኑ ደግሞ አይ ይሄን ያህል ፕሮፊትም እኔ ላይ አይተረፍብኝም 67% ፕሮፊት ሲሆን አይ ኖ ይሄን ያህል ትርፍ ፌር አይደለም የምትሉበትን አውድ ይሰጣችኋል፣ የምትሉበትን ኃይልና ጉልበት ይሰጣችኋል ማለት ነው። ንጽጽራዊ ዘዴን በመጠቀም የቤታችሁን ትክክለኛ ዋጋ የምታውቁበትን ዘዴ አብረን እንመለከታለን። ከዚህ በፊት ሁለቱን አብረን ተመልክተናል። በገቢያችሁን መሰረት ያደረገ የቤታችሁን ዋጋ የምታውቁበትና እንዲሁም ደግሞ የገነባችሁትን ግንባታ መሰረት ያደረገ የቤታችሁን ዋጋ የምታውቁ አጎራባቾቻችሁ አስፋልት ዳር ያሉት ገባ ብለው ጎረቤታችሁ ላይ ያሉ የሸጡትን ዋጋ በማወቅ የእናንተ ቤት ምን ያህል ዋጋ ያወጣል የሚለውን ስሌት አብረን እንሰራለን። አብራችሁ እስከ መጨረሻ እንድትሆኑ ሁሌ እንደምላችሁ ፍቅር ባለበት አክብሮት ነው የምጋብዛችሁ። ኤርሚ ዘኢትዮጵያ
የመተማመን ግንኙነት ለተሳካ አገልግሎት። አሁን የምንመለከተው 200 ካሬ ስፋት ያለው 140 ካሬ G+1 ቤት እየተሰራለት ባለ 4 መኝታ ክፍል እንዲሁም 3 መታጠቢያ ክፍል ያለው ሁለት መኪና በደንብ የሚያቆም መካከለኛ የግንባታ ማለት ፊኒሺንጉ በጣም የሚያምር ሳይሆን የመካከለኛ አይነት ተደርጎ የተሰራ ቤት ነው። ይሄ የሚገኘው 150 ሜትር ከዋናው አስፋልት ርቆ ኮብልስቶን ላይ የሚገኝ ቤት ነው። እኛ ዋጋውን ልናውቅ የፈለግ ነው። ኮምፔር ልናደርጋቸው የምንችላቸውን ሁለት ነግራቸዋለሁ። አንደኛው ከአስፋልት ጀርባ ላይ ያለ 300 ካሬ G+1 ነው። ቆንጆ ቤት ነው። 5 መኝታ ክፍል አለው፣ 4 መታጠቢያ ክፍል አለው። ፓርኪንጉ በጣም በጥሩ ሁኔታ የተሰራ ነው። ጥንቅቅ ብሎ የተሰራ ጽድት ያለ ቤት ነው፣ አስፋልት ዳር። ሁለተኛ የምናወዳድርበት እዚሁ ቤት አጠገብ አካባቢ ያለ ግን 220 ካሬ ስፋት ያለው ከዚህ ቤት 12 ዓመት ያረጀ 12 ዓመት የቆየ ነው። ስለዚህ እዚህ ላይ ለመድረስ በጣም መታደስ መስተካከል ያስፈልገዋል ማለት ነው። እንደዚህ መካከል ዋጋቸውን እናውቃለን። የመጀመሪያው እንግዲህ ይሄ ጥርት ያለው ቤት አስፋልት ዳር ያለው የሚሸጠው 37 ሚሊዮን ብር ነው። ይሄ 37 ሚሊዮን ብር የሚሸጠው ቤት ከኛ ቤት ጋር ስናወዳድረው ከኛ ቤት ስላችሁ የምንሸጠው ቤት ማለት ነው። ምሳሌ ያደረግነው 200 ካሬ ስፋት ያለው G+1 ቤት ስናወዳድረው 200 እና 300 መሬቶቹን ነጥለን ስንመለከታቸው የ100 ካሬ ልዩነት አላቸው። አካባቢው ላይ በካሬ 80 ሺህ ብር ነው የሚሸጠው። ስለዚህ ይሄን ስታባዙት 100 ካሬ በ80 ሺህ ስታባዙት 8 ሚሊዮን ብር አሁን እኛ ከምንሸጠው ለመሸጥ ካሰብነው ዋጋውን ልናስላለት ካሰብነው ዋጋ ልዩነት አላቸው። መሬቱ ብቻ አሁን ልዩነት 8 ሚሊዮን ብር እንይዛለን። ሁለተኛው ከ8 ሚሊዮኑ ባሻገር ሁለተኛ ልናየው የሚገባው ይሄ አስፋልት ዳር ነው፣ ከአስፋልት ግልባጭ ነው። በሁለቱ መካከል 150 ሜትር ርቀት አለ። ያኮብልስቶን ላይ ነው። ይሄ አስፋልት ግልባጭ ነው፣ ቅርብ ነው። ስለዚህ የዚህ ዋጋ ከሁለቱ 12% ልዩነት አላቸው። የ12% ልዩነት ማለት የ37 ሚሊዮን ብር 4 ሚሊዮን 440 ሺህ ብር አካባቢ ይመጣል። 4 ሚሊዮን 40 ሺህ ብር እንይዛለን። ሌላው በሁለቱ መካከል ልዩነቱ ደግሞ ይሄ ቤት በጣም ጽድት ብሎ የተሰራ ነው። 37 ሚሊዮን ብር የተሸጠው 300 ካሬ ላይ ያለው፣ ይሄኛው ደግሞ መካከለኛ ነው። ስለዚህ በሁለቱ መካከል በኮስት አፕሮች ካልኩሌት ስታደርጉት ወደ 3.5 ሚሊዮን ብር በመካከላቸው ክፍተት አለ። ይሄኛው ቤት ወደዚህ አይነት የፊኒሺንግ ስታይል ለመድረስ ሊያወጣው የሚችለው ዋጋ ማለት ነው 3.5 ሚሊዮን ብር። ቅድም እንደተነጋገርነው 200 ካሬው ላይ 4 መኝታ ክፍል 3 መታጠቢያ ክፍል ነው። እዚህ 5 መኝታ ክፍል 4 መታጠቢያ ክፍል ነው። ስለዚህ በመካከላቸው አንድ መኝታ ቤት ከአንድ መታጠቢያ ቤት ልዩነት አለው። ስለዚህ ለዚህ ኮስት የሚያደርግ ዋጋ አለው። ይሄ ኮስት የሚያደርገው ዋጋ ደግሞ ኦልሞስት 1 ሚሊዮን ብር ኮስት ሊያደርግ ይችላል። ስለዚህ ከላይ ጀምሮ ያወጣናቸውን ዝርዝር ከ37 ሚሊዮን ብር ላይ ተቀናሽ ስናደርግ የሚመጣልን ስንት ነው? 20 ሚሊዮን 60 ሺህ ብር ያወጣል ብለን ያሰብነው በከፍተኛ ዋጋ ንጽጽር ውስጥ ስናስገባ ነው። አሁን በአጠገባችን አካባቢ ያለ 25 ሚሊዮን ብር የተሸጠ 220 ካሬ ስፋት ያለው ተመሳሳይ ቤት ግን 12 ዓመት የቆየ ነው። ስለዚህ በሁለቱ መካከል ያለውን ደግሞ ስሌት እናስላ። የተሸጠው 25 ሚሊዮን ብር ነው። ስለዚህ ስሌቱን ስናሰራ 200 ካሬ እና 220 ካሬ ስፋት ልዩነት ያላቸው 200 ካሬ ነው ያኛው። ስለዚህ 20 ካሬ ልዩነት አለ። 20 ካሬው ማለት በ80 ነው ልታባዙት የምትችሉት። የአካባቢው ዋጋ እንደዛ ስለሆነ በካሬ ስንት ይመጣል? 1.6 ሚሊዮን ብር ይመጣል። ሌላኛው ይሄኛው 12 ዓመት ቆይቷል። ይሄኛው 5 ዓመት ነው። የ12 ዓመቱ ወደ 5 ዓመት አይነት አፒራንስ እንዲኖረው ወደ 4.5 ሚሊዮን ብር ኢንቨስት ልታደርጉበት ይገባል። ስለዚህ 4.5 ሚሊዮን እዚህ ላይ ኢንቨስት ልታደርጉት ነው ወደዚህኛው አፒራንስ የሚመጣው። እሱን ፕላስ እናደርጋለን። ምናልን 25 ሚሊዮን ብር ሲቀነስ 1.6 ሲደመር 4.5 ሚሊዮን ብር ተቀናሽ ስናደርግ አጠቃላይ የዚህ ድምር 27 ሚሊዮን 900 ሺህ ብር ይመጣል። መልካም። ስለዚህ ሁለት አገኘን። 20 ሚሊዮን 60 ሺህ ብር፣ 27900 ብር። እነዚህ ሁለቱን እንደምራቸዋለን። አሁን የኛን ዋጋ ነው ማወቅ የፈለግነው። አካባቢችን ላይ ኮምፔር ስናደርግ የኛ ዋጋ ምን ያህል ይሆናል የሚለውን ልንረዳ የፈለግነው ስሌት የጀመርነው። ስለዚህ 20 ሚሊዮን 60 ሺህ ብር ሲደመር 27 ሚሊዮን 900 ሺህ ሁለቱን ስንደምራቸው የሚመጣውን ለሁለት እናካፍለዋለን። ይሄን ለሁለት ስናካፍለው የሚመጣልን ውጤት አሁናዊ የኛ ተቀራራቢ ዋጋ ኦልሞስት ወደ 24 ሚሊዮን ወይም 23 ሚሊዮን 980 ሺህ ብር ይመጣል። ኦልሞስት 24 ሚሊዮን ብር ማለት ነው። 24 ሚሊዮን ብር ነው የኛ 24 ሚሊዮን ብር አካባቢ ነው የሚያወጣው። አሁን እዚህ ጋር ግር የሚል ነገር እንደሚፈጠር ተስፋ አደርጋለሁ። ይሄኛው ቤት ከዛ 12 ዓመት
የዘገየ ሆኖ ይሄ 5 ዓመት ቀድሞ የተሰራ ማለት ይሄኛው አዲስ ለዛ ሆኖ ለምንድነው ከ25 ሚሊዮን ብር አሮጌው ተሽጦ ለምንድነው ይሄ 24 ሚሊዮን ብር እንዲሸጥ ዋጋው ስሌቱ የመጣ የሚል ጥያቄ ሊያመጣ ይችላል። ይሄ ቦታ የመሬቱ ዋጋ ይበልጣል ከግንባታው ዋጋ። ስለዚህ የግንባታው ዋጋው ሳይሆን የመሬቱ ዋጋው ከፍ በማለቱ የተነሳ የ20 ካሬ ዲፈረንሱ የቤቱን ዋጋ ልዩነት እንዲያመጣ ፈጥሮበታል ማለት ነው። ሐሳብ ካላችሁ በኮሜንት እንድታስቀምጡልኝ ጋብዛችኋለሁ። በነገራችን ላይ ሁለቱንም ቪዲዮ እዚህ ስክሪን ኤንድ ላይ መጨረሻ ላይ ተመለከቷቸዋላችሁ። ኢንካም አፕሮችም ኮስት አፕሮችም እነሱ ቪዲዮዎችን እንድትመለከቱ በአክብሮትና በፍቅር ጋብዛችኋለሁ። አዳዲስ ከሆናችሁ ቪዲዮአችንን ሰብስክራይብ እንድታደርጉ እጋብዛለሁ። አብሮነታችሁ ከኛ ጋር ስለሆነ እጅግ በጣም አመሰግናለሁ። መልካም ሁሉ ተመኘው። ሰላም ሁኑ።